ከድህነት መውጫ ብርታታችን ወደ ዴሞክራሲ መድረሻችን ትግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋ ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ የትንሣኤ በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። የትንሣኤ በዓል ሲከበር የተቸገሩትን በማገዝና በመተሳሰብ ሊሆን እንደሚገባ የሃይማኖት አባቶች ጥሪ ያቀረቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በትንሣኤ በዓል ዋዜማ 215 የመኖሪያ ቤቶችን ለተጠቃሚዎች አስተላለፉ። እንደምን አመሻችሁ ተመልካቾች፣ 2 ሰዓት ሆኗል። የቅዳሜ ምሽት ዜናዎችን ይዘን ቀርበናል። መቅደላይ ደረጀ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከአፍሮኤግዚም ባንክ ፕሬዚዳንት ጆርጅ ኤሎምቢን ጋር ተወያይተዋል። ውይይቱ ኢትዮጵያና የአፍሮኤግዚም ስትራቴጂካዊ ግንኙነታቸውን በሚያጠናክሩባቸው ጉዳዮች ዙሪያ ያተኮረ ነው። የትንሣኤ በዓልን ወደ ተመለከቱ ዘገባዎች እናልፋለን። ከድህነት መውጫው ብርታታችን ወደ ዲሞክራሲ መድረሻው ትግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋ ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ትንሣኤን ያለ ሕማማት እንደማናስበው ሁሉም ዴሞክራሲንም ከውጣ ውረድ ነጥሎ ማየት እንደማይቻል አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ ትንሣኤን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። የመልእክታቸው ሙሉ ቃል ሰለሞን ኃይለ ኢየሱስ ያቀርበዋል። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበትም ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖሩ የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ አለመሆናቸው የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበትም ነው። የዘንድሮውን ትንሣኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረዥም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰበቦች ሞልተዋል። ዳሩ ግን ከሕማማቱ ወዲያ ትንሣኤ፣ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤው ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወሬኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማኅተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞችም ስለሆኑ መሥዋዕትነትን ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦችም ነበሩ። በመስቀሉ ስር ለመገኘት ደፋሮች ነበሩ። ተስፈኞቹ የእርግጠኞቹን ያክል ሳያዩ የሚያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበረ። የተሰጠውን ትምህርት፣ የተደረገውን ተአምራት ሰምተዋል፣ አይተዋል። አንዳች ነገርንም ጠብቀዋል። ነገር ግን ተገቢውን መሥዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይበላሉ፣ በጎለጎታ ይክዳሉ፣ በሆሳና ይዘምራሉ፣ በሊቶስጥራ ይሸሻሉ።
ተአምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ ከመከራው ጦመኛ ነኝ የሚሉም ናቸው። ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወሰዱ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንት ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብሩ የተማሰ አድርገውም ቆጠሩት። ከግራ ከቀኝ የሚሰሙት አሉባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲያ ከወዲህ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱም። ወሬኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡም ናቸው። የሰሙትን ያልሰሙትንም የሚያውቁትንም የማያውቁትንም እውነትንም ሐሰቱንም እያደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመታት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሣኤ መንገድ ማራቅ ነበረም። እነርሱም ማይሄዱ ሰውም አያስኬዱም። ከመጀመሪያው ያልተቀበሉትም በኋላ አልፈለጉትም። ብዙ ሰዎች እንደተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ አስቀመጡ፣ በማኅተም አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል የነኚህ ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸውን ውጤት በትንሣኤ ያገኙ። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋታቸው ተጸጸቱ። ወሬኞች በትንሣኤው እውነት የተነሳ ያ ሁሉ ወሬ እንደ ናቡከደነጾር ሐውልት ሲፈረካከስ አዩትም። ተስፋ አስቆራጮች የገደሉት ክርስቶስ ሲነሳ፣ የዘጉት መቃብር ሲከፈት፣ ያተሙት ማኅተብ ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዐይናቸው በብረቱ አዩ። ትንሣኤው የሚነገር ሐቅ የሚታይ እውነት ሆነም። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆኑ ቀሩም። የኢትዮጵያችንም ነገር እንዲሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኝነትን ፈርተው ተስፈኞች የሆኑ ቢያንስ አንደበታቸውን ከክፉ ይጠብቃሉ። ተስፋ ቆራጮች ነገን ማየት ስለሚሳናቸው መንገዳቸውን ይቀይራሉ። ወሬኞች አውርቶ አዳሪዎች በመሆናቸው የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታለሏቸው። ተጠራጣሪዎች አንዴ ትኩስ አንዴ ቀዝቃዛ ሲሆኑ ለብ ብለው ቀሩ። ኢትዮጵያችን ግን ትንሣኤዋን እያየች ነው። መግነዙን ፈትተዋለች። መቃብሩን ከፍታ ማኅተሙን ቀደዋለች። ወሬኞች ከመቃብር ጠባቂዎች ጋር ተማክረው የሚያወሩትን ወሬ የምትሰማበት ጆሮ የላትም። ትንሣኤዋን አይለውጠውምና እሷ ከዚህ በኋላ የምትጠብቀው እርገትን ነው። የምትጓዘውም ኃይል እንደሚወርድላት አረጋግጣ ነው። ወደ ኋላ መመለስ የለም። ሕማማት አልፏል። አርብም አልፏል። ቅዳሜም አልፏል። ትንሣኤ መጥቷል። በትንሣኤው ሌሊት የተኙ ያልሰሙ ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሣኤው ግን እውን ሆኗል። ከቻላችሁ አጥር ላይ ያላችሁ ውረዱ። ተስፈኞች እርግጠኞች ሁኑ። ተጠራጣሪዎችም እመኑ። ወሬኞች ከአፍ ወደ መዳፍ ተለወጡ። ምክንያቱም ኢትዮጵያ ወደ ትንሣኤ ተቃርባለች። የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ትንሣኤን ያለ ሕማማት እንደማናስበው ሁሉ ዲሞክራሲንም ከውጣ ውረድ ነጥሎ ማየትን አይቻልም። በዓለም ላይ በደልዳላ መንገድ ተጉዞ ዲሞክራሲን የገነባ ሀገር የለም። ዲሞክራሲና ብልጽግና ያለ ጽናት አይሳኩም። ከኛ በፊት አመፃውን በትዕግስት የመከቱ ተሻግረዋል። ሁካታውን በጽናት ያለፉ አሳክተዋል። ብንመኝም ፈተናውን አናስቀርም። መጽናት ግን እንችላለን። ከድህነት መውጫው ብርታታችን፣ ወደ ዲሞክራሲ መዳረሻው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋም። በድጋሜ መልካም የትንሣኤ በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሚያዝያ 3 ቀን 2018 ዓ.ም አዲስ አበባ።
ዜናዎቻችን እንደቀጠሉ ናቸው። የትንሳኤ በዓል ሲከበር የተቸገሩትን በማገዝና በመተሳሰብ ሊሆን እንደሚገባ የሃይማኖት አባቶች ጥሪ አቅርበዋል። የ2018 የትንሳኤ በዓልን ምክንያት በማድረግ የሃይማኖት አባቶች የእንኳን አደረሳችሁ መልእክት አስተላልፈዋል። ኤልሻዳይ ወንድማገኝ የ2018ን የፋሲካ በዓል ምክንያት በማድረግ የሶስቱም የሃይማኖት መሪዎች የእንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት የትንሣኤ በዓልን ስናከብር የተራቡትን በማብላት የተቸገሩትን በመደገፍ ሊሆን እንደሚገባ አሳስበዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤዛዊ መስዋዕትነቱ ከሞተ ኃጢአት ታድጎ የትንሣኤ ሙታንን በር የከፈተልን ጌታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የትንሣኤን በዓል ስናከብር ዓለም በክፋቱ ያጨለመባቸውን ወገኖች ጦማቸው እንዳይውሉ ካለን ከፍለን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱ ደስታ ተካፋዮች እንዲሆኑ በማድረግ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን እንድንወጣ ጥሪያችንን በእግዚአብሔር ስም እናስተላልፋለን። መልካም የትንሣኤ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል ምዕመኑ የትንሣኤ በዓልን ሲያከብር በጋራ በመተሳሰብ ሊሆን እንደሚገባ መልእክታቸውን አስተላልፈዋል። በየዓመቱ የምናከብረው የትንሣኤ በዓል የጌታ ቀን፣ የድል ቀን በማለት እንጠራዋለን። በዓሉንም ስናከብር የጌታን ትንሣኤ ምስጢር ለመረዳት ለመሳተፍና ለመኖር ነው። ከሁሉም በላይ ደግሞ የትንሣኤ በዓል የክርስቲያኖች የትንሣኤ ቀን ነው። ምክንያቱም የሃይማኖታችን መሰረት ነውና። በምናደርገው በሕይወታችን ሁሉ የአምላክ ቃል መቃኛችን ሊሆን ይገባል። የአምላክን ቃል የሚቋቋም ቅዱስ መንፈሱን የሚያሳዝን ከክርስትና ሕይወት ያልተስማማ ጥላቻን፣ መለያየትንና መገዳደልን ሁሉ እናስወግድ። በእውነት ፈጣሪያችንንም እንደምንወድ በቃላችን እና በስራችን እናሳይ። የትንሣኤውን ፍሬ ፍቅርና ወዳጅነት ለሁላችን በተለይ ለምንወዳት ለሀገራችን ለኢትዮጵያ እንዲሰጥልን ትዕግስትንና ትህትናንም የምናሳይበት በዓል እንዲያደርግልን እመኛለሁ። መልካም የትንሣኤ በዓል። ልዑል እግዚአብሔር አገራችንን ይባርክልን፣ ይጠብቅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትንሣኤ በዓል ክርስቶስ ለሰው ልጆች በመስቀል ላይ የከፈለውን መስዋዕትነት በትንሣኤ ማህተብ አርፏል። ይህ ደግሞ ለክርስቲያኖች ሁሉ የድል አዋጅ ነው። መቃብር የታሸገበት፣ ሞት የሰለጠነበትና ተስፋ የጨለመበት ምዕራፍ ተዘግቶ ሕይወት በግርማ የተገለጠበት ዕለት ነው። ይህ በዓል ከሃይማኖታዊ ክንዋኔ ባለፈ ለሰው ልጅ ትልቅ ትምህርት ይተላለፍበታል። ክርስቶስ ሞትን ድል አድርጎ እንደተነሳ ሁሉ ሰዎችም በውስጣቸው ያለውን ጥላቻ፣ መከፋፈል፣ ተስፋ መቁረጥ ድል አድርገው ለሰላም መቆም ይገባል ሲሉ መልእክታቸውን ያስተላለፉት ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚደንት ቄስ ደረጀ ጀንበሩ ናቸው። በጌታ የተወደዳችሁ በሀገር ውስጥና በውጭ ሀገር የምትኖሩ የወንጌል አማኞች አብያተ ክርስቲያናት ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖቻችን በሙሉ ከምሕረቱና ከቸርነቱ የተነሳ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ አደረሰን በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም
መልካም ምኞቴን ስገልጽ በታላቅ ደስታ ነው። የትንሣኤ መታሰቢያ በዓል ስናከብር በክርስቶስ ኢየሱስ መከራና ስቃይ፣ ሞትና ትንሣኤ ያገኘነውን የዘላለም ሕይወት እንዲሁም እግዚአብሔር በአንድያ ልጁ በኩል የገለጸውን ወደር የሌለውን ፍቅሩን እያሰብ ዕለቱን እግዚአብሔርን በተሰበረ ልብ በማምለክና በማመስገን ማሳለፍ ይኖርብናል። የትንሣኤ በዓል ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ሆኖ ድህነትን የሰጠበት በዓል ነው። የሰው ልጆችም ኢየሱስ ክርስቶስ ያሳየውን ፍቅር፣ ትሕትናን በመውሰድ ሊተገብሩት እንደሚገባ መልእክት ተላልፈዋል። በተመሳሳይ የኢትዮጵያ የሃይማኖት ተቋማት ጉባኤ የትንሣኤ በዓልን ምክንያት በማድረግ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፏል። የትንሣኤ በዓል የክርስትና እምነት መሰረት፣ ለሰው ልጆች ሁሉ የፍቅር የሰላምና የይቅርታ ምንጭ ነው ያለው የኢትዮጵያ የሃይማኖት ተቋማት ጉባኤ በዓለም አቀፍ ደረጃ የሚታዩትን ግጭቶች፣ አለመረጋጋቶች በሚስተዋሉበት በዚህ ጊዜ ምዕመናን ከምን ጊዜውም በላይ ለሰላም፣ ለአብሮነትና ለይቅርታ ቅድሚያ እንዲሰጡም አሳስቧል። እንደ ጉባኤው ገለጻ በተለይ በችግር ውስጥ የሚገኙ ወገኖቻችንን በማሰብ በመተሳሰብና በመረዳዳት የክርስትናን እምነት በተግባር መግለጽ፣ የተፈናቀሉትንና የተጎዱትን መደገፍ የጋራ ኃላፊነት መሆኑንም አጽንኦት ሰጥቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ በመግለጫው ይህ የትንሣኤ በዓል የሀገራችንን ሰላም፣ መረጋጋትና የሕዝባችንን አንድነት የሚያጠናክር እንዲሆን መልካም ምኞቱን አስተላልፏል። የኢትዮጵያ የሃይማኖት ተቋማት ጉባኤ ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆንም ተመኝቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በትንሣኤ በዓል ዋዜማ 215 የመኖሪያ ቤቶችን ለተጠቃሚዎች አስተላለፉ። በከተማዋ የተለያዩ አካባቢዎች በዘመናዊ መልኩ እንዲሁም ለኑሮ ምቹ ሆነው የተገነቡ የመኖሪያ ህንፃዎች ለልማት ተነሺ፣ ለማህበራዊ ችግር ለተጋለጡ፣ ለአካል ጉዳተኞችና ለሀገር ባለውለታዎች የተላለፉ ናቸው። ይበራደም አካል ጉዳተኛ ልጆችን ያላባት ያውም በዝቅተኛ ገቢ ከባዱን የህይወት መንገድ ስትገፋ የቆየችው የኋላሸት በላይ የኑሮ ሁኔታዋም እጅግ አስቸጋሪና ለማህበራዊ ቀውስ የተጋለጠችበት ነው። ከዚህ በፊት የምትኖርበት ቤት ለሰው ክብር በማይመጥን የምቾት ማጣት፣ በቅርቡም በችግር ላይ ሌላ ችግር አንዱን ልጇን በሞት ተነጥቃ ከባዱ ሀዘንም ህይወቷን መራር አድርጎባታል። ከዚህ በፊት የነበረው የኑሮ ሁኔታ በጣም ከባድ ነበረ። 2 የአካል ጉዳተኛ ልጆች ነበሩኝ። 3 ናቸው አጠቃላይ ልጆቼ። ያላባት ነው የማሳድገው። አንደኛው ልጄ በኩላሊቱ 2ቱም ኩላሊቶቹ ፌል አድርገው ከ1 ወር በፊት ሞተብኝ። ፈራሳ ቤት ናት፣ 1 ክፍል ናት። ያመጸዳጃ ቤት የለውም። የእንትን ቤት ነው፣ ጉድጓድ ነው፣ የተከራይ ቤት ነው። ልጁ ራሱ ለመጸዳዳት እዛ ላይ አይችልም ነበር ቁጭ ማለት ስለማይችል። እኔም እንደዚሁ ልጄን ሳሳክም ጉልበቴ ታሟል። አሁን አስሬ ነው። በጣም ከባድ ነበር። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የትንሣኤ በዓልን ምክንያት በማድረግ በዋዜማው ዕለት በከባድ ህይወት ፈተና ለቆየችው የኋላሸት በላይ ጨምሮ 215 ለሚሆኑ አባወራዎች የመኖሪያ ቤት ከነሙሉ የቤት ቁሳቁስና የበዓል መዋያ ጋር አስረክበዋል። ለኑሮ ምቹና ዘመናዊ ሆኖ የተገነባውን የመኖሪያ ቤት የተሰጣቸው አካል ጉዳተኞች፣ አቅመ ደካሞች፣ የሀገር ባለውለታዎችና የልማት ተነሺዎች ናቸው። ለዓመታት በአስቸጋሪ ሁኔታና በጠበበች ቤት ውስጥ ይኖሩ የነበሩትን የኋላሸት በላይና ሌሎችም ዛሬ የትንሣኤን ብርሃን በአዲስ ቤት ተቀብለዋል። አሁን ግን በጣም ለየት ያለ ቤት አግኝቻለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ነው የምለው። ሌላ ምንም ነገር አልልም። በቃ እግዚአብሔር ክብርት ከንቲባን እግዚአብሔር ፈጣሪ እድሜዋን ሁሉ ያርዝምልኝ። ችግራችንን ተመልክተው ያለንበትን ሁኔታ ካለንበት አረንቆ ውስጥ አውጥተው ይሄንን ፀሐይ መሰለ ቤት ስለሰጡን አመሰግናቸዋለሁ። እድሜን ጤናን ይስጥልኝ። የልማት ተነሽና አርሶ አደር ነኝ። ያው ከአይሲቲ ፓርክ ተነስተን ነው ያው ጠዋት የሆነ ቦታ እንሄዳለን ብሎ ነው የጠሩኝ። እንደዚህ ሲሆን በቃ ደስታ አላመንኩም እኔ አሁን እስካሁን በቃ ደስታው አልለቀቀኝም እስካሁን ድረስ። ይህ በአዲስ አበባ 22 ጎላጎላ አካባቢ ከዚህ በፊት አንድ ቤተሰብ ብቻ ይኖርበት የነበረውን የቀበሌ ቤት እንደገና በዘመናዊ መልኩ 2 ባለ 4 ፎቅ በመገንባት ለብዙዎች መድረስ ችሏል። ቀድሞ ይኖሩ የነበሩ ቤተሰቦችም 2 መኖሪያ ቤት እዚሁ እንዲያገኙ ተደርጓል። አንድ ቤት አንስተን 40 አባወራ ባለቤት እንዲሆን ማድረግ መቻል ማለት ትልቅ ለውጥ ነው። ከተማችን መለመድ ያለበት ይሄ ነው። ለኔ ብቻ ሳይሆን ለኛ እንዴት መሆን ይችላል?
አኗኗርን ማዘመን ግድ ነው። ከተማችን ትልቅ ከተማ ናት። ዓለም አቀፍ ተወዳዳሪ ሆና ዛሬ ደግሞ የዓለም አጀንዳ የሆነችበት ደረጃ ላይ ደርሳለች። እንደዚህ ሲኮን በነበረው የዛሬ 60 ዓመት 70 ዓመት በነበረው እሳቤ ዛሬ ልንኖር አንችልም። ከዘመኑ ጋራ መዘመን ግድ ይለናል። ቦታም መሬትም ከመሰሰት ይልቅ ለጋራ ካረግ ነው እንደዚህ ለሁላችንም እንዲበቃ ማድረግ እንችላለን። በከተማ ደረጃ ለተጠቃሚዎች የተላለፉት 215 ቤቶች በከተማ አስተዳደሩ መሬት አቅራቢና አስተባባሪነት በበጎ ፍቃድ የተገነቡ ናቸው። ይህን ተግባር ለደገፉ ልበቀና በጎ ፈቃደኞችና ተቋማትን በተለይም ከ80 ሚሊዮን ብር በላይ ድጋፍ ላደረገው የኦሮሚያ ባንክ ከንቲባ አዳነች አቤቤ ምስጋና አቅርበዋል። ከህዝብ ጋር ነው ቢዝነስ የሚያድገው። ህዝብ ተጠቃሚ ሲሆን፣ የህዝብ ኑሮ ሲዘምን፣ ህዝብ የተሻለ ገቢ ሲያገኝ ባንኮቻችንም ያድጋሉ፣ ሌሎች ቢዝነሶቻችን ያድጋሉ። ተያይዘው ነው እድገት። ማህበረሰቡም ለሚሰሩት ቢዝነሶችና ለሚሰሩት ስራዎች ሁሉ በጎ አመለካከት ይኖረዋል፣ ይደግፋል። እሰየው የበለጠ አግኙ፣ ካገኛችሁ አልቃችሁ አብዝታችሁ ትሰሩልናላችሁ የሚለው አስተሳሰብም በዛው ልክ እየሰረጸ ይሄዳል ማለት ነው። ስለዚህ ስንተባበር፣ ስንደጋገፍ፣ በጋራ ስንቆም በጣም ትልልቅ ነገሮችን መስራት እንደምንችል ማሳያ ነው። በርካታ ልበቀና የሆኑ በጎ ፈቃደኞች የሰሩት ስራ ነው። በዚህ በጣም ደስተኛ ነን። በዚህ የትንሣኤ በዓልም የኋላሸት በላይን ጨምሮ 215 አባወራዎች ከጭንቀትና ከጠበበች ጎጆ ወጥተው በሰፊና በዘመነ ቤት ውስጥ አዲሱን ሕይወታቸውን ጀምረዋል። እንዲህ ያለው ለተቸገሩ የመድረስ የመዲናዋ አዲስ አበባ ሰው ተኮር ልማትም እንደ ሁልጊዜ ሁሉ ተጠናክሮ ቀጥሏል። የቅዳሜ ምሽት ዜናዎቻችን እንደቀጠሉ ናቸው። ከረጅም የጾም ወራት በኋላ የሚመጣው የትንሣኤ በዓል በደስታና በማዕድ መጋራት የሚከበር ቢሆንም ከአመጋገብ ስርዓት ለውጥና ከደህንነት ጉድለት ጋር ተያይዞ የሚመጡ የጤና እክሎች የበዓሉን ድምቀት እንዳያጠፉት ከፍተኛ ጥንቃቄ ማድረግ ያስፈልጋል። በዚህ ጉዳይ ላይ አለም ይልፉ ያዘጋጀችውን እንከታተል። የጾም ወቅት ተጠናቆ በመላው ክርስትና እምነት ተከታዮች ዘንድ የትንሣኤ በዓል በደመቀ ሁኔታ ይከበራል። በዓላት የደስታ፣ የመተሳሰብ፣ የማዕድ መጋራት መገለጫ ቢሆኑም በበዓል ሰሞን የሚታዩ ጥቂት የሚመስሉ ግን ጥንቃቄ የጎደላቸው ድርጊቶች ደስታን ሊያደፈርሱ ይችላሉ። በተለይ ከወራት የጾም ቆይታ በኋላ ጾም ሲፈታ ወደ እንስሳት ተዋጽኦ አመጋገብ የሚደረገው ሽግግር ከፍተኛ ጥንቃቄ ሊታከልበት ይገባል። ለረጅም ጊዜ ከስጋና ከቅባት ተለይቶ የቆየው የምግብ መፈጨት ስርዓታችን በድንገት የሚጫንበትን ከፍተኛ ፕሮቲን ለማስተናገድ ይቸገራል። ይህም ለጨጓራ ህመም፣ ለሆድ መነፋትና ለከፍተኛ ድካም ሊዳረግ ይችላል። ስለሆነም በዓሉን በፈሳሽና ቀለል ባሉ ምግቦች መጀመር ብልህነት ነው። በተለይም እንደ ኮሌስትሮልና የደም ግፊት ያሉ የጤና እክሎች ያለባቸው ሰዎች የበዓል ማዕድ ላይ በሚቀርቡ ቅባት የበዛባቸው ምግቦች ላይ ቁጥጥር ሊያደርጉ እንደሚገባ ይመከራል። ሌላውና በበዓል ግርግር ወቅት የሚዘነጋው ጉዳይ የምግብ ደህንነት ጉዳይ ነው። በባህላዊ መንገድ የሚቀርቡ እንደ ጥሬ ስጋ ያሉ ምግቦች ካልተመረመሩ እንስሳት የተገኙ ከሆኑ ለተለያዩ ባክቴሪያዎች ያጋልጣሉ። ስለሆነም ስጋን በሚገባ አብስሎ መመገብ ከጤና ጠንቅ ይታደጋል። ከዚህ ጋር ተያይዞም የምግብ ንጽህናን መጠበቅና የተረፉ ምግቦችን በአግባቡ መቀመጣቸውን ማረጋገጥ ለምግብ መመረዝ ያለውን አስተዋጽኦ ወይም ደግሞ ተጋላጭነት ይቀንሳል። ከጤና ባለፈ የደህንነት ጉዳይም አሳሳቢ ነው። በበዓል ሰሞን የሚታየው የአልኮል መጠጥ አጠቃቀም ከልክ ካለፈ የደም ግፊት መጨመር ብቻም ሳይሆን ለትራፊክ አደጋና ለማህበራዊ ግጭቶች መንስኤ ሲሆን ይስተዋላል። በተለይም አሽከርካሪዎች ለበዓል ያህል ነው የጠጣሁት በሚል ከሚደረግ ቸልተኝነት ስሜት በመውጣት ለራሳቸው፣ ለቤተሰባቸውና ለሌላው ሰው ሕይወት ኃላፊነት ሊሰማቸው ይገባል። የቤት ውስጥ ደህንነትም በበዓል ወቅት ጥንቃቄ ሊደረግበት የሚገባ ሌላው ጉዳይ ነው። የበዓል ምግቦች በሚዘጋጁበት ወቅት የኤሌክትሪክ ምድጃዎችና የከሰል አጠቃቀም ላይ ጥንቃቄ የግድ ይላል። በአንድ የኤሌክትሪክ መስመር ላይ ብዙ ምድጃዎችን መሰካት ለእሳት አደጋ መንስኤ ሊሆን ስለሚችል ጥንቃቄ ማድረግ ያስፈልጋል። እንዲሁም
በቤት ውስጥ ህፃናት ካሉ ከፈላ ውሃና ከሚነድ እሳት እንዲርቁ የቅርብ ክትትል ማድረጉን አይዘንጉ። ይህም በዓሉን በሰላም እንዲያሳልፉ ወሳኝ ይሆናል። እነዚህ ጥንቃቄዎች በበዓል ወቅት ከአብሮነትና ማዕድ ከመጋራት ያሉ ውብ እሴቶች እኩል መታሰብ ይገባቸዋል። አይበለውና ታዲያ ከዚህ ሁሉ አልፈው አደጋዎች ቢከሰቱ ደግሞ እንደ አምቡላንስ፣ ፖሊስና እሳት አደጋ ያሉ የድንገተኛ ስልክ ቁጥሮችን በቅርብ መያዞን ለፈጣን ምላሽ ወሳኝ ነው። ይህንንም ባይዘነጉት ተመራጭ ይሆናል። በአጠቃላይ በዓልን ስናከብር ጤናና ደህንነትን ማዕከል ባደረገ መልኩ ሊሆን ይገባል። ጥንቃቄው ከእያንዳንዳችን ሲጀምር ደስታችን ሙሉ፣ በዓላችንም ሰላማዊ ይሆናል። መልካም በዓል ይሆንላችሁ። ከበዓል ዜና አልወጣንም። አሁን ለበዓል ግብይት ወደ ገበያ መውጣት እየቀረ ሸማቾች ከቤታቸው ሳይወጡ የሚፈልጉትን ምርት በስልካቸው በማዘዝ ማግኘት ጀምረዋል። የክፍያ ስርዓቱ መዘመንና የኦንላይን ገበያ መድረኮች መስፋፋታቸው ሸማቾች ሳይንገላቱ የሚፈልጉትን ምርት እንዲያገኙም እያገዘ ነው። ብሩክታዊት አስራት እንዴት ነሽ? ደህና ነሽ? ሽንኩርት እንዴት ነው? ኪሎ ስንት ነው? ሽንኩርቱ በጣም ቆንጆ ነው፣ ግን አስተያየት አድርጊልኝ። እውነት በቃ እስቲ አማራጭ የለኝና ደግሞ መለሳለሽ። እሺ ሽንኩርት ስንት ነው? ከሳሙኑ ቀንሶ ነው ለበዓል? እሺ ስለዚህ እኔም ለበዓል ሽንኩርት ፈልጋለሁኝ። የተወሰነ ታዘጋጅልኛለሽ? ነጭ ሽንኩርት ስንት ነው ኪሎ? ኧረ እባክህ አራት ሴት አድርግልኝ። በርበሬ አንደኛ የሚባለው የትኛው ነው? በርበሬ አንደኛ ይሄ ነው፣ የማረኮ በርበሬ ነው። አንደኛው እሱ ነው ለቤት የሚሆነኝ። ስለዚህ እሱ ነው ያለው አንደኛ ነው። ዝቅተኛ አይ አንደኛው ነው የምፈልገው ለቤት ስለሆነ። ሌላ ደግሞ ሚጥሚጣ። እስኪ ዶሮ ፈልጌ ነበር ለበዓል፣ ቆንጆ ዶሮ። ያበሻ አለ እስቲ ያበሻዎች ልጅ በመግልጽ አለ። ቆንጆ ነው። ዶሮውን ይዤ እንቁላሉን ጥዬ ልሄድ ነበር። ያበሻው ነው። ለበዓሉ የሚያስፈልጉኝን ግብአቶች እንግዲህ በገበያ ስፍራ ላይ ተዟዙሬ ሸምቼ አጠናቅቄ ከገበያ እየወጣሁኝ ነው ያለሁት። የምፈልጋቸውን የበዓል ግብአቶች ለመሸመት ታዲያ ገበያውን ሙሉ ዞር ያለው ማለት ይቻላል። ዘመኑ ደግሞ የዲጂታል እንግዲህ በዲጂታል መንገድ በርካታ ምርቶችን እንድንሸምት ዘመን ገበያ መተግበሪያ አለ። ከገዛዋቸው ምርቶች መካከል የትኛውን ይዞ ቀርቧል የሚለውን ነገር አብረን እንመለከታለን። በግ፣ እህል፣ የተለያዩ የባልትና አልባሳት፣ የመዋቢያ እቃዎች፣ የቤት እቃዎች፣ ቂቤ ሳልገዛ ስለወጣሁኝ እስቲ ቂቤን እንመልከት። 1530 ብር ነው ለወጥ የሚሆን መካከለኛ ቂቤ ይላል። ያውን እቺ በግ ከነ ፎቶዋ ነው የወጣችው። ይሄ ማለት እንግዲህ ወደ ግብይት ማዕከል ወይም ወደ ተለያዩ ገበያ ስፍራዎች በአካል ሄደን መሸመት የምንፈልጋቸው ሙሉ በሙሉ እዚህ ላይ መረጃውን ማግኘት እንችላለን ማለት ነው። ቂቤ አልገዛውም፣ ስለዚህ ቂቤ እንግዛ። ለጋ ቂቤውን እንግዛ። 2327 ብር ነው የሚለው፣ 2 ኪሎ ግራም ነው። እዚህ ጋር መግዛት ከፈለኩኝ እዚህ ውስጥ አስቀምጪ ይለኛል ወይም ግዢ ይለኛል። ባይ ነው የሚለውን እለካለሁኝ። 2 ኪሎ ግራም ነው ወይ የምትፈልጊው ይለኛል። ባይ ነው አልኩት።
ምርቶችን በዚህ በቴሌብር ውስጥ ገብተን ዘመን ገበያ እናገኛለን። ለዚህም ከምንፈልጋቸው ምርቶች ካዘዝን በኋላ ቤታችን ድረስ ይደርስልናል፣ ይመጣልናል ማለት ነው። በዘመን ገበያ የሸመትኩትን ቅቤ ቤቴ ድረስ በዘመን ገበያ ዴሊቨሪ ይመጣልኛል። ከገበያ ደግሞ የሸመትኩትን ምርቶች ወደ ቤቴ ይዤ ለመሄድ መኪና እየጠበቅኩ ነው የምገኘው። ዲጂታሉ ቀለል እንደሚል አብረን ተመልክተናል። ለመላው የክርስትና እምነት ተከታዮች በሙሉ ከወዲሁ መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። ሰላም። ወደ ሌሎች ዜናዎች እናልፋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለሰባተኛው ጠቅላላ ምርጫ የምረጡ እንቅስቃሴ በይፋ አስጀምሯል። በምረጡ እንቅስቃሴ ማስጀመሪያ መርሃ ግብሩ ላይ የፓርቲው ከፍተኛ አመራሮችና ደጋፊዎች ዜጎች በተቀሩት ቀናት የድምጽ መስጫ ካርዳቸውን እንዲወስዱም አሳስበዋል። መስከረም ቸርነት በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ፓርቲዎች ለሰባተኛው ጠቅላላ ምርጫ የምረጡ እንቅስቃሴ በይፋ እያስጀመሩ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም የጎዳና ላይ የምረጡ እንቅስቃሴ በአዲስ አበባ በይፋ አስጀምሯል። ፓርቲው 50 የፖሊሲ አማራጮችን ይዞ በመቅረብም ለስኬታማ የምርጫ ውድድር እንደሚሰራም በምረጡ እንቅስቃሴው ተነስቷል። ኢዜማ እንደሚታወቀው በዋናነት 3 ፒላሮችን ይዞ የተነሳ ፓርቲ ነው። የዜግነት ፖለቲካ፣ ማህበራዊ ፍትህና ዴሞክራሲያዊ ፌዴራሊዝም። ከገዢው ፓርቲም እና ከሌሎች ፓርቲዎች የሚለዩ እነዚህ 3 አቋሞቻችን ናቸው። ዜግነትን መሰረት ባደረገ ለልማት አመቺ በሆነ 4 መስፈርቶችን ይዘን የተነሳ ነው። እነሱም ባሟላ መልኩ መዋቀር አለበት ብለን እናምናለን። ይሄ ነው የሚለየን። ህዝብ እንዲመርጠን የምንፈልገው ይሄንን አውቆ ነው። ይሄንን እውነት አውቆ ይሄንን ያለን አማራጮች አውቆ ተስፋን ሰንቆ እንዲመርጠን ነው። የፓርቲው ደጋፊዎች በበኩላቸው ሰባተኛው ጠቅላላ ምርጫ ሊካሄድ ጥቂት ጊዜ የቀረው በመሆኑ መራጮች መብታቸውን አሳልፈው ላለመስጠት የመራጭነት ካርድ በመያዝ የተሻለ የፖሊሲ አማራጭ ያለውን ሊመርጡ እንደሚገባም የፓርቲው አመራሮችና ደጋፊዎች አሳስበዋል። ወጣቶች የነሱን መብት ጥቅም ሊያስከብር የሚችለውን ፓርቲ መለየት አለባቸው። አንድ ሁለተኛ ደግሞ እንደነዚህ አይነት ፓርቲዎችን ተቀላቅለው ሀገራቸውን ሊያሻግርላቸው የሚችል ወደ ተሻለ የእድገት ጎዳና ሊያሻግርላቸው የሚችለውን ፓርቲ ተቀላቅለው ፖለቲካንና ኮረንቲን በርቆ የሚለው አሁን ላለነው ለኢትዮጵያ ወጣቶች የሚሰራ አይደለም። እኛ ስለ ራሳችን መብት ስለ ራሳችን መብት እና ጥቅም ካልተከራከር ማንም መጥቶ የኛን ጥቅም ሊያስከብርልን የሚችል የለም። ስለዚህ የወደፊቷ ኢትዮጵያ ተረካቢዎች እኛ እስከሆነ ድረስ በፖለቲካው ንቁ ተሳታፊ መሆን አለብን። ምርጫውን ሰላማዊ በሆነ ድባብ ማስኬድ አለብን። ማህበረሰቡ መጀመሪያ ደረጃ ካርድ ማውጣት አለበት። ከዛ ከካርድ በኋላ የሚበጀውን የሚጠቅመውን ከፖሊሲ አንጻር አይቶ እንዲመርጥ መልእክቴን አስተላልፋለሁ። ምርጫ አለመምረጥ ኃላፊ መብትን አሳልፎ መስጠት ነውና ሁላችሁም የኢትዮጵያ ሕዝቦች ካርድ እንድናወጣ አሳስባለሁ። አመሰግናለሁ። በፓርቲው የምረጡ እንቅስቃሴ ላይ የፓርቲው ከፍተኛ አመራሮችና ደጋፊዎችም ተገኝተዋል። ዜናዎቻችን ቀጥለዋል። 10 ሚሊዮን ብር የሚያሸልመው የትንሣኤ ሎተሪ አንደኛ ዕጣ ቁጥር 10-17-459 በመሆን ወጥቷል። የኢትዮጵያ ሎተሪ አገልግሎት የትንሣኤ ሎተሪ ታዛቢዎችና የተቋሙ ከፍተኛ አመራሮች በተገኙበት በይፋ ዕጣ አውጥቷል። በዚህም 7 ሚሊዮን ብር የሚያሸልመው ሁለተኛ ዕጣ 0709265 ሲሆን 3.5 ሚሊዮን ብር የሚያሸልመው ሶስተኛ ዕጣ 0730432 በመሆን ወጥቷል። 1.5 ሚሊዮን ብር የሚያሸልመው 0341593 አራተኛው ዕጣ ሆኗል። በመጨረሻም የማስተዛዘኛ ቁጥሩም 4 ሆኗል። ዘገባው የሳምሶን በላይ ነው። በመጨረሻም ከውጭ አራቱን ታሪካዊ ጠፈርተኞች አሳፍሮ ለ10 ቀናት በጥልቁ ህዋ ሲጓዝ የቆየው የአርተሚስ 2 መንኮራኩር በፓሲፊክ ውቅያኖስ ላይ በሰላም አርፏል። ናሳ ጠፈርተኞቹ ፍጹም ደህንነትና ጤንነት ላይ እንደሚገኙ አረጋግጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስኬቱን ከአሜሪካ ሀያልነት ጋር ነው ያያያዙት፣ አዲስ የሰው ልጅ ምዕራፍ ሲሉም አወድሰውታል። ወደ ጨረቃ የተደረገው የ10 ቀናት ጉዞ ምን ይመስል ነበር? ጠፈርተኞቹስ በቆይታቸው ምን አከናወኑ? ህይወት አበበ
ከግማሽ ክፍለ ዘመን በላይ ከፈጀ ዝምታ በኋላ የሰው ልጅ ወደ ጥልቅ ህዋ ያደረገው ታሪካዊ ጉዞ ዛሬ ፍጻሜውን አግኝቷል። አስደናቂ ክስተት። ይህን ሳይንሳዊና ስነ ልቦናዊ ጉዞ በብዙዎች ዘንድ በጉጉት ብቻ ሳይሆን በስጋትና በጭንቀት ነበር የሚጠበቀው። የመንኮራኩር ጉዞ የነበረው ፍጥነት ከምድር ከባቢ አየር ጋዝ ጋር በሚፈጥሩት ሙቀት ችግር ገጥሞት በእሳት ይጋዩ ይሆን የሚለውም የብዙዎች ጥያቄ ነበር። የአርተመስ 2 ተልዕኮ አባላት የነበሩት 4ቱ ጠፈርተኞች ግን ኦራየን የተሰኘችውን መንኮራኩር በመጠቀም በፓሲፊክ ውቅያኖስ ላይ በሰላም ሲያርፉ ዓለምን አስገርመዋል። ይህ ክስተት ተራ የጉዞ ማጠናቀቂያ ሳይሆን የሰው ልጅ በጨረቃ ላይ በቋሚነት ለመኖር የጀመረውን ታላቅ ህልም የመጀመሪያው ማረጋገጫ ተደርጎም ተወስዷል። ይህ ጉዞ የተጀመረው ከዛሬ 10 ቀናት በፊት ነበር። የናሳው ግዙፍ SLS ሮኬት 4ቱን ጠፈርተኞች አሳፍሮ ከኬኔዲ ስፔስ ሴንተር ሲመነጠቅ ዓለም በአዲስ ተስፋ ተሞልታ ነበር። በውስጧም ሬድ ዊዝማን፣ ቪክቶር ግሎቨር፣ ክሪስቲና ኮክ እና ጄሬሚ ሃንሰን የተባሉ የዘመናችን ጀግኖች ነበሩ። ጠፈርተኞቹ በአጠቃላይ 10 ቀናትን በጠፈር አሳልፈዋል። ከምድር ርቀውም በመቶ ሺዎች የሚቆጠር ኪሎ ሜትር በመጓዝ ጨረቃን ከጀርባዋ በኩል ዞረው ተመልሰዋል። ይህም የሰው ልጅ ከዚህ ቀደም ተጉዞት የማያውቀውን የጥልቁ ህዋ ርቀት መረጃን የሰጠ ሆኗል። የአርተመስ 2 ተልዕኮ ዋና ግብ ሰዎችን ማሳረፍ ሳይሆን ለቀጣዩ የአርተመስ 3 ተልዕኮ በጨረቃ ላይ ለሚደረገው ቆይታ መንገዱን ማጽዳት ነበር። በዚህ የጠፈር ጉዞ የኦሪየን መንኮራኩርን ብቃት መፈተሽ ተችሏል። በውስጡ የሚገኙ የህይወት ድጋፍ ሰጪ ስርዓቶች ለሰዎች ተስማሚ መሆናቸውም ተረጋግጠዋል። ሌላው የጨረቃን የስበት ኃይልን በመጠቀም ጨረቃን በመዞር ወደ ምድር ለመመለስ የሚያስችለውን የፍጥነትና የዳይሬክሽን ስሌት በተግባር ሞክረዋል። ከዚህ በተጨማሪም ከጥልቁ ህዋ ሆነው ከምድር ጋር ያላቸው የዳታና የቪዲዮ ልውውጥ ጥራት በተሳካ ሁኔታም ፈትሸዋል። በጣም አስደናቂ ከሆኑ ምስሎች ውስጥ አንዱ ይህ ፎቶግራፍ ነው። የእነዚህ ጠፈርተኞች በሰላም መመለስ ለሳይንሱ ዓለም ትልቅ ድል ነው። ነገር ግን ቀላል አልነበረም። መንኮራኩሯ በሰዓት 40,000 ኪሎ ሜትር እየተምዘገዘገች ወደ መሬት ስትቃረብ የውጭኛው ክፍል እስከ 2700 ዲግሪ ሴልሺየስ የሚደርስ እሳት ለብሶ ነበር። የአየር መቋቋሙ የፈጠረው ሙቀት መንኮራኩሯን ወደ እሳት ኳስነት ቢቀይራትም ዘመናዊው የሙቀት መከላከያ ጋሻ ግን ጠፈርተኞቹን ከሞት ታድጓቸዋል። በመጨረሻም 3 ፓራሹቶች እንደ ተስፋ ሰንደቅ ዓላማ በሰማይ ላይ ተዘረጉ። ኦራየንም በፓሲፊክ ውቅያኖስ ላይ በሰላም አረፈች። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ ሰጡ። ፕሬዝዳንቱ የጉዞውን ስኬት ከአሜሪካ ኩራት ጋርም አያይዘውታል። ትራምፕ ጠፈርተኞቹንም ጀግና ናቸው በማለት አሞካሽተዋል። የናሳ ባለስልጣናት በሂውስተን በሚገኘው ጆንሰን ስፔስ ሴንተር በሰጡት መግለጫ ዛሬ የሰው ልጅ አዲስ የታሪክ ምዕራፍን ጽፏል ብለዋል። ጠፈርተኞቹም በሰላም መመለሳቸው ናሳ ለሰው ልጅ እድገት ያለውን ቁርጠኝነት ያሳያል የሚል ሀሳባቸውን ሰንዝረዋል። 4ቱ የአርቴሚስ 2 የጠፈር ተጓዦች ከታሪካዊው የጨረቃ ተልዕኳቸው ወደ ምድር ከተመለሱ በኋላ በደስታና በሙሉ ጤንነት ላይ ይገኛሉ። ከሕክምና ባለሙያዎቹ የምንሰማው መረጃ በሙሉ የሚያመለክተው የበረራ ቡድኑ አባላት ደስተኛና ጤናማ መሆናቸውን ነው። አሁን ላይ ወደ ሂውስተን ለመመለስ ሙሉ በሙሉ ዝግጁ ናቸው። የዚህ ተልዕኮ ስኬት የሰው ልጅ ዳግም ጨረቃ ላይ መድረስ እንደሚችል በተግባር የታየበት ማረጋገጫ ነው። በተጨማሪም እንደ ስፔስ ኤክስ ባሉ በግል ድርጅቶችና በመንግስት መካከል ያለው ስኬታማ ትብብር ማሳያ ተደርጎም እየተወሰደ ይገኛል። ዋናው ቁም ነገር ግን ጠፈርተኞቹ ትልቅ መረጃ ሰብስበው መመለሳቸው ነው። መረጃው በሚቀጥሉት ሳምንታት ይተነተናል ተብሎም ይጠበቃል። ናሳ በፈረንጆቹ የጊዜ ቀመር 2028 ጨረቃ ላይ ለማረፍ እቅድ ይዟል። ከ4 ዓመት በፊት ናሳ ከ2012 እስከ 2025 ባሉት ዓመታት ውስጥ ለአርተመስ ተልዕኮ $93 ቢሊዮን እንደሚያወጣ ገልጾ ነበር። ይሁን እንጂ በቅርብ የተደረጉ ስሌቶች ከዚህም በላይ ማውጣቱን ይጠቁማሉ። የወጣው ወጪ ወጥቶ ግን ከ10 ዓመታት በፊት አፖሎ እንዳደረገው ሁሉ አርተመስም አዲስ የታሪክ አሻራን ጥሎ አልፏል። ተመልካቾች፣ የሰዓቱ ዜናችን ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነኝ። በሰላም ደሩ።